السلام عليكم ورحمة الله وبركاته دنا የተከበራችሁ የቻናል ቤተሰቦች ሰላም እንደምን አላችሁ አለን ዛሬ በ2018 ጥቅምት ላይ እንገኛለን እንዲሁም 50 ቅጠል ቆርቆሮ እንጨት ቤት ለመስራት ስንት ብር በቂ ነው እንዲሁም ከመጀመራችሁ በፊት አውቃችሁ ብትጀምሩት መልካም ነው ከመሰረቱ ጀምሮ በዝርዝር እጀላችሁ ቀርብ ያለው በቀጣይ ደግሞ የብሎኬት ቤቱን መረጃ እንመለከታለን አንድ እንጨት ቤት አንድ የብሎኬት ቤት እንዲሁም የብሎኬት ጋር ሂሳቡን ለማነጻጸር ለናንተ አሪፍ ነው እንዲሁም እናንተ ስትሰሩ እንዳትሸወዱና ሂሳቡ ብዙ ጊዜ ተቀራራቢ ነው እያሉ ያው ብዙ ሰዎች ያወራሉ ተቀራራቢ አይደለም አይገናኝም ሂሳቡ እዚሁ ላይ አንድ ባንድ ማቀርብላችሁ ነው የሚሆነው በመረጃ አቀርብላችኋለሁ ማለት ነው ወቅታዊ በሆነ ዋጋ በመረጃ ማቀርብላችሁ ነው የሚሆነው አሁን የእንጨት ቤቱን ይዤላችሁ ቀርብ ያለው በቀጣይ ደግሞ የብሎኬት ቤቱን እንመለከታለን ማለት ነው ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ሁላችሁም እይታ እንዲያገኝ ሼር ላይክ በማድረግ ላይክ ያደርጋችሁ 2000 ላይክ እንድታስገቡልኝ ጠይቃችኋለሁ ሌላ አልፈልግም ሁላችሁም ላይክ ስታደርጉ ዩቲዩብ ለብዙ ሰው እንዲደርስ ስለሚያደርገው ማለት ነው ላይክ አድርጉልኝ ሌላ ምን ማስቸገራችሁ ነገር የለም ከቻላችሁ ሼር አድርጉልኝ ወደ መረጃው አለፍኩ እንግዲህ ጥንቃቄ መልእክት አለኝ እንዲሁም ስትጀምሩ እንደ አቅማችሁ ጀምሩ የብሎኬት ከሆነ አቅማችሁን አውቃችሁ ሰምታችሁ ትጀምራላችሁ የእንጨትም ከሆነ የአሪፍ ተደርጎ በእንጨት ማሰራት ትችላላችሁ እንግዲህ እኔ ከ50 ቅጠል ጀምሮ ከዚህ በኋላ በተከታታይ የምሰራላችሁ ነው የሚሆነው ጥሩ እይታ ካገኘ ለኔም ስለሚያበረታኝ እሰራላችኋለሁ የ60 የ70 የ80 ቆርቆሮ ያለ እስከ 100 እና ከ100 በላይ ቆርቆሮ በቆርቆሮ መጠንና የክላስ መጠኑን የምነግራችሁ ነው የሚሆነው እንዲሁም ደግሞ አንድ ቤት ተጀምሮ እስከሚያልቅ ሙሉ ጠቅላላ ሂሳቡ በትክክል ለማወቅ ይቸግራል ምክንያቱም ተሰርቶ ሲያልቅ ነው ይሄን አላለቀ የሚባለው እንግዲህ ስለዚህ ወቅታዊ ዋጋም ከወቅታዊ ዋጋ በመነሳት ተቀራራቢ የሆነ ሂሳብ ነው የምነግራችሁ ማለት ነው እንዲሁም ዋጋ እንደየወቅቱና እንደየቦታው ስለሚለያይ ዛሬ በነገርኳችሁና በዚህ አመት በነገርኳችሁ ቀጣይ ወር ላይ ቀጣይ አመት ላይ ይለያያል ማለት ነው እንግዲህ ስንት ካሬ ይበቃዋል 50 ቅጠል ቆርቆሮ ቤት ከዚህ ነው የምንጀምረው እንግዲህ ዝቅተኛ 50 ቅጠል ቆርቆሮ ቤት ለመስራት ኩሽና ምናምን እንደዚህ የምትሰሩ ከሆነ ከ100 ካሬ በታች መሆን የለበትም እርግጥ ቤቱን ለመስራት የሚያስፈልገው 8 በ7 ነው 8 በ7 የሆነ ቦታ ላይ ይበቃቸዋል 8 በ7 ማለት በካሬ ስንሰራው ማባዛት ነው 8 ሲባዛ በ7 56 ካሬ ላይ ነው ቤቱ የሚያርፈው እንዲሁም ለኩሽናና ለአንዳንድ ተወሰነ ቦታ ለሽንት ቤት ሴፍቲ ታንከር ምታስቆፍሩ ከሆነ ክፍተት ቦታ ተዋላችሁ ማለት ነው ክላሱ ስንት ክላስ ይሆናል ካላችሁኝ እንግዲህ 50 ቅጠል ቆርቆሮ ቤት ሰፋፊ ክላስ 2 ይወጣዋል እንዲሁም ደግሞ ሁለቱን ደግሞ መለስተኛ አድርገን አንድ ደግሞ አነስ ያለ መስራት በኤል መስራት ትችላላችሁ 3 ክላስ አድርጋችሁ መስራት ትችላላችሁ ማለት ነው እንግዲህ ወደ መረጃው ወደ ሂሳቡ ዝርዝር ስንገባ በቀደም ተከተል ነው ምንገባው ቆርቆሮና ጣራ ለማቆም ሂሳቡን ተሰርቷል ከዛ ሁለተኛ ደረጃ ውሃ ልክ ለማሰር እንዲሁም ውስጡንና ውስጡን ለማስመረግ ሂሳቡ ተሰርቷል ማብራት ዝርጋታ እስከ አምፖል ገጠማ ያለውን ሂሳቡን ነግራችኋለሁ በርና መስኮት ፍሬንች ዶርና መስኮት እንዲሁም የእንጨት በር ሊሾ ለማሰራት ውጩን ለማስገረፍ እንዲሁም ኮርኒስና ግድግዳ ጂፕሰም ለማሰራት የመጨረሻ እንግዲህ ፊኒሺንግ ስራ ቀለም በተመለከተ እንዲሁም መስታወትን በተመለከተ የውሃ እቃዎች የውሃ መስመር በተመለከተ የነሱን ሂሳብ አንድ ባንድ ወቅታዊ ዋጋውን መነግራችሁ ነው የሚሆነው ማለት ነው እንግዲህ መጀመሪያ ላይ ቤት ይቀየሳል ቀያሽና ቆፍ 50 ሲባዛ በ700 ስታደርጉት 35000 ብር ይመጣል ማለት ነው ሌላኛው ቋሚ አውራጅ ጠርብ ግድግዳ ማገር ቆርቆሮ ማገር መስማር ነው ቋሚ 40 ብዛት ያስፈልጋል አንድ ቋሚ አሁን ወቅታዊ ዋጋው 450 ብር ሲሆን እንግዲህ 40 በ450 ስታበዙት 18000 ይመጣል አውራጅ ደግሞ 12 አውራጅ በ350 ብር 4200 ብር ይመጣል ጠርብ 400 እስከ 410 ጠርብ ይፈልጋል ወደ 26650 ብር ነው ሌላው ግድግዳ ማገር ሲሆን 75 ግድግዳ ማገር ይፈልጋል 12000 ብር ማለት ነው ቆርቆሮ ማገር 20 ይፈልጋል እሱም 5800 ብር ሲሆን ሌላው መስማር ነው 9 ቁጥር 8 ቁጥር 10 ቁጥር 12 ቁጥር በኪሎ አጠቃላይ ድምር 5 ካርቶን ያስፈልጋል እሱም ደግሞ 5000 ብር ይወስዳል ማለት ነው ሌላው የቆርቆሮ መስማር 2 ካርቶን ይፈልጋል
እሱም 1800 ብር ያስፈልጋል ማለት። ሌላው የባለሙያ ነው እንግዲህ ጣራና እንጨቱን ለማቆም አቁሞ ለማስረከብ ያናጺ በቆርቆሮ ነው የሚሰራው። አንድ ቆርቆሮ 400 ብር ነው። እንደየአካባቢው እንግዲህ ዋጋ ይለያያል። 50 በ400 ስታበዙት ለባለሙያ የሚከፈል አቁሞ ለማስረከብ 20 ሺህ ብር ያስከፍላል ማለት ነው። ሌላው ትራንስፖርት ወጪ ነው እንግዲህ እቃውን ለማጓጓዝ ከሩቅ ቦታ ከሆነ የሚመጣው ቅርብም ከሆነ ዞሮ ዞሮ እንጨትን ተጭኖ በእናንተ ትራንስፖርት ነው የሚመጣው። እንጨትም ይሁን ጠርብ፣ አውራጅ፣ ቋሚ፣ ቆርቆሮ የተለያዩ ቦንዳ ምናምን እነዚህ በሙሉ የሚመጡት በትራንስፖርት ተጭኖ ነው። ከ10 ሺህ ብር እስከ 15 ሺህ ብር ይፈጃል። ሌላው ከፈፍ ነው። ከፈፍ ባለ 18 5000 ብር ይፈጃል። ሌላው የከፈፍ ቀለም ነው። የከፈፍ ቀለም 1 ሊትር ቀለም የናፍታ ቀለም ከላይ ከፈፍ የሚቀባ ለሱ እስከ 2000 ብር ይፈጃል። እንግዲህ ደምሩት ሂሳቡን እናንተ። እኔ የዚህን ድምር ጠቅላላ ድምሩንም መጨረሻ ላይ እነግራችኋለሁ። ቤቱን ለማቆም ብቻ 50 ቆርቆሮ 160 ሺህ እስከ 161 ሺህ ብር ድረስ ይፈጃል ማለት ነው። እንግዲህ ቀጣይ ሁለተኛ ደረጃ ውሃ ልክ እንግዲህ ቤቱ ተሰርቶ ከቆመ በኋላ ወዲያው ሳይቆይ ንፋስና ዝናብ እንዳይጥለው ውሃ ልክ መታሰር አለበት። እንግዲህ በ6 ጎማ 2.5 ቢያጆ 2 ተኩል ቢያጆ ድንጋይ ያስፈልጋል። እንዲህ ለድንጋዩ ደግሞ 16250 ብር ያስፈልጋል ማለት ነው። ገረገንቲ እንግዲህ ውስጡን ለመሙላት ከ6 እስከ 7 ቢያጆ ያስፈልጋል። ገረገንቲ 33000 ብር ነው። እንደየአካባቢው ደግሞ ዋጋ ይጨምራል ይቀንሳል። 6 ቢያጆ ነው የሚያስፈልገው። አሸዋ በ6 ጎማ 1 ያስፈልጋል በፎርዋርድ ማለት ነው። አሸዋ 10 ሺህ ብር ነው። እንደየአካባቢው ይለያያል። 20 ሺህ ብር የሚሸጥበትን ቦታ አለ። እንግዲህ ሂሳቡ እናንተ በእናንተ ሂሳብ ትደምሩታላችሁ። ሲሚንቶ 10 ኩንታል ይፈልጋል። 1 ኩንታል 1200 ብር ሲሆን 12 ሺህ ብር ያስፈልጋል ማለት ነው ውሃ ልክ ለማሰር። ሌላው እንግዲህ የባለሙያ ነው። የባለሙያ ኮንትራት ግንበኛ ለመስራት ከ15000 እስከ 17000 ብር ድረስ ሊጠይቃችሁ ይችላል ማለት ነው። የግንበኛ ባለሙያ ውሃ ልክ አስሮ ለማስረከብ ጥንቅቅ አድርጎ ለማስረከብ ማለት ነው። እንግዲህ የባለሙያ ሂሳብ ሁሉም የየራሱ ባለሙያ ስላለው ማለት ነው። የብሎኬት ቤት ግን ባለሙያዎቹ ግንበኛ ናቸው። ሙሉ ግንበኛ ነው የሚጨርሰው ያው ከጣራ ውጭ ማለት ነው። እንግዲህ ውሃ ልክ ዙሪያውን ለማሰር 88250 ብር ይፈጃል ማለት ነው። ድምሩን መጨረሻ ላይ እንመለከታለን። ሌላ ውስጡንና ውጩን ለማስመረግ ነው እንግዲህ ሰራተኛ መራጊ ኮንትራት 40 ሺህ ብር ይጠይቃል። ሙሉ ኮንትራት ውስጡንም ውጩንም ለመምረግ ማለት ነው። እንግዲህ አፈር ተገዝቶ ደግሞ ከሆነ ቢያጆ 6 ሺህ ብር ነው። 2 ቢያጆ ያስፈልጋል። እንግዲህ 50 ቆርቆሮ ቤት ለማስከረፍ ወይ ደግሞ ከራሳችሁ ከሆነ ይሄን ሂሳብ ትቀንሱታላችሁ። እንግዲህ የዚህ ሂሳብ ደግሞ 12 ሺህ ብር ይመጣል። የ2 ቢያጆ ጭድና አንዳንድ ትራንስፖርት ሲጨመርበት ወደ 52500 ብር ይመጣል ማለት ነው። ውስጡንም ውጩንም ለማስመረግ ማለት ነው። ሌላኛው የኤሌክትሪክ ገመድ ዝርጋታ ነው። የመብራት ገመድ ዝርጋታ እንግዲህ ኮንዲት ያስፈልጋል፣ እስካቶላ ያስፈልጋል። ማብሪያ አንዳንድ የኤሌክትሪክ ገመድ 2.5 1.5 የሚባሉ አሉ። እነዚህ የተለያዩ አይነት አምፖል ደግሞ ያላቸው እንዲሁም ዘመናዊ አምፖል፣ ተንጠልጣይ አምፖል የሚባሉ አሉ። እንግዲህ በሙሉ እነዚህን ለመስራት እስከ ኮንትራት ማብራት ባለሙያ 60 ሺህ ብር ያስፈልጋል ማለት ነው። በረና መስኮት ነው እንግዲህ በረና መስኮት ገጠማ ደግሞ ፍሬንች በር ከሆነ የምታሰሩት ፍሬንች በር ለሳሎን አንድ ወይ 2 ተከፋች ትልቅ አርጋችሁ እንዲሁም ደግሞ ለሁለቱ ክላስ ደግሞ መለስተኛ አርጋችሁ በረና መስኮት አርጋችሁ እንዲሁም የበረንዳ አጥር የበረንዳ ቋሚ እንዲሁም ካስፈለገ አጠቃላይ ይሄን ለማሰራት ከ95 ሺህ ብር እስከ 100 ሺህ ብር ድረስ ያስፈልጋችኋል ማለት ነው። ሂሳቡ ጠቅላላ ድምሩ ሂሳቡ ማለት ምክንያቱም መስኮት 2 መስኮት ሊያስፈልጋችሁ ይችላል። አንድ የሳሎን ተከፋች ሊያስፈልጋችሁ ይችላል። እንዲሁም አንድ የበረንዳ አጥር ያስፈልጋል። እንዲሁም የበረንዳ ቋሚም ያስፈልጋል ማለት ነው። ሌላኛው ሊሾ ለማሰራት ነው። እንግዲህ ሊሾ ለማሰራት ሙሉ ወጪ የሚያስፈልገው ሲሚንቶ 8 ኩንታል ይፈልጋል። እንዲሁም አሸዋ 1 ቢያጆ ይፈልጋል። ባለሙያ ኮንትራት 15 ሺህ ብር ከ10 ሺህ ብር እስከ 15 ሺህ ብር ድረስ ይጠይቃል። እንደየአካባቢው ይለያያል። እንግዲህ ሊሾ ለማሰራት 34 ሺህ ብር ያስከፍላል ማለት ነው። ሌላኛው እንግዲህ ሙሉ ለማስገረፍ ውጩን ብቻ ሽምብራ ገርፍ ለማስገረፍ ሲሚንቶ ወደ 19 ኩንታል ሲሚንቶ ይፈልጋል 22800 ብር ማለት ነው። አሸዋ 2 ቢያጆ ያስፈልጋል በ6 ጎማ ማለት ነው። እሱም ወደ 20 ሺህ ብር ያስፈልጋል። ሌላው ምስማር ነው። ምስማር በካርቶን ከ17 ካርቶን እስከ 20 ካርቶን ይወስዳል። ከዛም በላይ ሊወስድባችሁ ይችላል። 20 ሺህ ብር ትይዙታላችሁ ለምስማር ግዢ ብቻ። ምክንያቱም የግርፍ ሽቦ የሚወጠረው በብስማር ስለሆነ ማለት ነው። የግርፍ ሽቦ 4 ጥቅል ያስፈልጋል። እንግዲህ 4 ጥቅል ወደ 6000 ብር አካባቢ ያስፈልጋል ማለት ነው። ሌላው የባለሙያ ኮንትራት ነው። ግርፍ ለመስራት የባለሙያ ኮንትራት 35 ሺህ ብር ይወስዳል ማለት ነው። ሌላው ትራንስፖርት ማጓጓዣ አንዳንድ ነገር እነዚህን ሲሚንቶም ስትገዙ የግርፍ ሽቦም ስትገዙ እነዚህን በማጓጓዝ ስለሆነ እንትን የምትሉት 7000 ብር ብትይዙት አጠቃላይ ለማስገረፍ ሽምብራ ግርፍ 2 ዙር ማለት ነው ውጩን 110 ሺህ ብር ይመጣል ማለት ነው። ሌላው እንግዲህ ኮርኒስና ግድግዳ ጂፕሰም ለማሰራት ነው። እዚሁ ጋር ተያይዞ ኮርኒስና ግድግዳ ጂፕሰም ሲሰራ የማብራት ገመድ ተዘርግቶ አጠቃላይ የአምፖል ገጠማ እዚሁ ላይ ነው የሚከናወነው። እንዲሁም የፊኒሽንግ ስራ እዚሁ ላይ ነው የሚከናወነው። እንግዲህ ጂፕሰም ኮርኒስ ለማሰራት እንዲሁም ጂፕሰም ፕላስቲክ ኮርኒስም ሊሆን ይችላል
እንዲሁም ግድግዳ ጅፕሰም እነዚህን ባንድ ለማሰራት እስከ 120 ሺህ ብር ድረስ ሊወስድባችሁ ይችላል ማለት ነው። ወይ ጅፕሰም ኮርኒስና ግድግዳ ጅፕሰም ወይ ፕላስቲክ ኮርኒስና ግድግዳ ጅፕሰም እንደፈለጋችሁ እንደምርጫችሁ ማሰራት ትችላላችሁ ማለት ነው። ሌላው ሴራሚክና የባኞ ቤት እቃዎች ሙሉ ወጪ ነው። እነዚህ እንግዲህ ሙሉ ወጪ እስከ ባለሙያ ሴራሚክና የባኞ ቤት እቃ ሙሉ እስከ 100 ሺህ ብር ድረስ ሊወስድባችሁ ይችላል። ምክንያቱም እንደ ፍላጎታችሁና እንደ አቅማችሁ ዋጋ ከዚህም በታች ታገኙ ትችላላችሁ፣ ከዚህም በላይ ልታገኙ ትችላላችሁ። ምክንያቱም ውድ እቃም አለ የሚቀንስም አለ። አንድ የሽንት ቤት መቀመጫ ራሱ ኮምፕሌቱ ከ30 ሺህ ብር በላይ የሚሸጥበትን ቦታ ስላለ ማለት ነው። ምክንያቱም ሌሎች እቃዎችም ስላሉ ተርኪሽ መቀመጫ አለ ለውጭ ሽንት ቤት አንድ ያስፈልጋል። እንዲሁም የውስጥ ሽንት ቤት ደግሞ ገንዳና ሽንት ቤት ያስፈልጋል። እንዲሁም የውሃ መስመር ደግሞ ዝርጋታም ደግሞ እሱም ያስፈልጋል። ሮቶ ለብቻ ደግሞ እሱም ያስፈልጋል። እንዲሁም መስታወት ገጠማ ያስፈልጋል። ይሄ ሁላ ሲደማመር ከ230 ሺህ በላይ ይወስዳል ማለት ነው። 230 ሺህ ያስፈልጋል። ሌላው ደግሞ እንጨት በር ደግሞ አለ። እንጨት በር ውስጡን ለማስገጠም እስከ 40 ሺህ ብር ድረስ ይወስዳል። እንዲሁም ቤቱ ተሰርቶ ካበቃ በኋላ ውስጡንም ውጭንም ቀለም ስራዎች አሉ። እንዲሁም የቀለም ባለሙያ ኮንትራት ክፍያ አለ። ለዚህ ደግሞ እስከ 80 ሺህ ብር ድረስ ይወስዳል ማለት ነው። አጠቃላይ እስከ ቀለም ባለሙያና ውስጡንም ውጭንም ቀለም ለማስቀባት እንዲሁም የእንጨት በር ገጠማ ለማስደረግ ማለት ነው። ሌላው ምንድነው እዚህ ጋር ሮቶ ነው። ሮቶ እንግዲህ እንደ ፍላጎታችሁ አለ። በ1000 ሊትር በ2000 ሊትር አለ። እኔ እዚህ ጋር ያስኩት 33 ሺህ ብር ይዤዋለሁ። አንድ ሮቶ በ1000 ሊትር አለ፣ በ1500 ሊትር አለ። እንደ ፍላጎታችሁ መስቀል ትችላላችሁ ማለት ነው። ያው ስለሚያስፈልግ ቤት ሰሪዎች ውሃ ስለሚያስፈልግ እንዲሁም ደግሞ የውሃ መስመር ገጠማ ስለሚያስፈልግ ለሱም እንደዚሁ ድምር አጠቃላይ 230 ሺህ በላይ ይወስዳል ማለት ነው። ጠቅላላ እንግዲህ 50 ቅጠል ቆርቆሮ ቤት ለመስራት ማለት ነው እስከ 940 ሺህ እስከ 950 ሺህ ብር ይፈጃል ማለት ነው። በያዝነው አመት እንደየአካባቢው እንግዲህ ዋጋ ይለያያል፣ እንዲሁም እንደየወቅቱ ዋጋ ይለያያል። እኔ የምሰራላችሁ ነው የሚሆነው። በቀጣይ የምሰራላችሁ ቪዲዮ ካለ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሁላችሁም ቪዲዮውን ላይክ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ቻው።